ኢሮፓ ይመስልም አይደል? በነገራችን ላይ የቆዳ ልዩነት የቀረ ይመስለናል። እዚህ ለጥቁሮች ምን አይነት አስቸጋሪ ነገር እንደሚያደርጉ 300 ባሮች አንድ ቦታ በትንሽ ሜትር ኳድራት ውስጥ ተሰብስበው ያሉበት ቦታ ነው። ሺሻ ቤቶች ናቸው እነዚህ እንዳለ መደደር። ለአንዳንዴ ጥሩ ነገሮችንም መውረስ ይጠበቅብናል። እዛ ውስጥ እያያችሁት ነው። ብዙዎቹ ከገቡ በኋላ ሴቶቹን በጣም ነው የሚተናኮሉት። ልደታቸው ሲሆን ወይንም ሊያገቡ ሊሞሸሩ ሲሆን ለሰው ይሸጣሉ ምናምን ነገር ሁሉ የሆነ ነገር እንደ ባህል ነው። Benjamin Jakobus, shout out to Benja too. ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬ ላሳያችሁ ያሰብኩት የሚገርም ቦታ አለ። በዚህ በቬስትቫለን ጀርመን ውስጥ ማለት ነው። ዋና ከተማ የሆነችው ዱዝንዶርፍ በጣም የሚገርም ቦታ አለ እዚህ ከተማ ውስጥ። ወደዚህ ብትመጡም እንኳን ግዴታ ማየት ያለባችሁ ቦታ ነው። ምንድነው የሚያስገርመው የዚህ ቦታ ካላችሁ ከዚህ በፊትም ቆይቷል እንጂ አንድ ቭሎግ ሰርቼበት ነበር። በአንድ ቦታ ላይ በትንሽ ቦታ ላይ ማለት ነው ከ300 በላይ ባር ይገኛል በአንድ አካባቢ ማለት ከኢሮፕ አንደኛ ነው ማለት ነው። በእንደዚህ አይነት ሁኔታ ሪከርድ ይዟል። ዶር ቱ ዶር ማለት ነው። እዛ ወስዳችኋለሁ፣ እሱን እናያለን። አሁን ወደዛ ልገባ ተዳርሻለሁ። መግቢያው አካባቢ ጋር ነው ያለሁት። እንሄድና አንድ ላይ የሚገርሙ ነገሮች ነግራችኋለሁ። በነገራችን ላይ የቆዳ ልዩነት የቀረ ይመስለናል። እዚህ ለጥቁሮች ምን አይነት አስቸጋሪ ነገር እንደሚያደርጉ እሱንም አሳያችኋለሁ። በጣም ቀውጢ ቦታ ነው። ያው ልንሻገር ነው። እዛ ጋር ወደምታዩት ጋር ነው እንትኑ እዚህ ጋር መብራት ተሻግረን እንሄዳለን። አንዳንድ ነገር ነግራችኋለሁ። በአጋጣሚ ሆኖ ደግሞ እኔም ዛሬ እዚህ ሰፈር አንዳንድ ስራዎች አሉኝ። የአንድ ፓርቲ ወይም ክለብ ውስጥ ዛሬ ፎቶሹት ሰራለሁ። እሱንም የሚመች ሁኔታ ከሆነ አሳያችኋለሁ። አብራችሁን ቆዩ። በጣም አሁን ከሌሊቱ በቃ ሚድናይት ሊሆን ነው፣ ግን ምን ያህል ቢዚ እንደሆነ ትመለከቱታላችሁ ማለት ነው። እየገባን ስንሄድ ደግሞ ብዙ ነገር አሳያችኋለሁ። እንግዲህ ይሄ ቦታ ቅድም እንዳልኳችሁ ዲስኮ፣ ጭፈራ፣ መጠጥ ያለበት ነው። በጣም ቀውጢ ሰፈር ነው። በቃ እኛ ሀገር ምን ትሉታላችሁ? እኛ ጋር እንደዚህ አይነት እንኳን የለም። እዚህ ጋር እንደምትመለከቱት ከትሬን መውጫው ነው። ይሄ ኡባን ተይዞ በዚህ ጋር ይወጣል። እዚህ ጋር በትሬን ስትመጡ በዚች ጋር ነው የምትወጡት። ያወጣችሁ በኋላ ያለው ፊት ለፊት እንግዲህ እይታው ይመስላል። መዝናኛ ቤቶቹ እንግዲህ በዳርና በዳር ይሄን ይመስላሉ። ይሄ እዚህ ጋር የምትመለከቱት ኪዮስክ ነው። ቢራ በርካሽ ውጭ ላይ ሰዎች ግዴታ ፓርክ ውስጥ መግባት አይጠበቅባቸውም። እዚህ ቆመው እንደምታዩት ይጠጣሉ፣ ይዝናናሉ። ይሄ ደግሞ የጣሊያኖች ፒሳ ቤት ነው። በወረፋ ነው የሚበላበት። አሁን እንግዲህ ወደ ውስጥ እየገባን ያለ ነው። ሚድናይት ነው እንግዲህ በዚህ መልኩ እስከ ጠዋት ድረስ ነጋ ድረስ ቀውጢ ነው። በቃ ይሄ ማክዶናልዱ 24 ሰዓት ክፍት ነው ለጠጩ ማለት ነው። ጀርመን እንደምታውቁት የቢራ ሀገር ነው። ስለዚህ ሰው ቅዳሜና አርብና ቅዳሜ ይሄ ሰፈር በጣም ማአት ህዝብ ነው የሚዝናናበት። መተላለፊያ እንኳን በትግል ነው መተላለፍ የሚቻለው። ቀውጢ ነው በቃ ቀውጢ። በጣም የሚገርማችሁ ነገር እዚህ ሰፈር የትኛውም አሁን ያያችኋቸው በቀኝም በግራም የሚታዩት እነዚህ ሁሉ ጭፈራ ቤቶች ውስጥ ጥቁር በፍጹም አይገባም። የሚያሳዝነው ፓርት እሱ ነው። እንደዚህ ሲባል አሁንም ድረስ ይሄ ነገር አለው ልትሉ ትችላላችሁ፣ ግን ምክንያታዊ ነው ነገሩ። ትክክል ላይሆን ይችላል፣ ግን ምክንያታዊ ናቸው። እያያችሁ ትነግራችኋለሁ ለምን እንደሆነ። ጥቁሮች ለምን እንደማይገቡ ክልክል የሆነበትን ምክንያት ቁጭ ብለን አንድ ቦታ ላይ እነግራችኋለሁ። እንዳያችሁት እንግዲህ በግራና በቀኝ ጠቅላላ ይሄ አንዱ መስመር ነው። እንደዚሁ በዛጋም በዚጋም እንዲመደዳውን አሉ። በቃ እንዳለ መዝናኛ መጠጫ ቦታ ነው።
እንደነገርኳችሁ ጎግል አድርጋችሁ ማየት ትችላላችሁ። 300 ባሮች አንድ ቦታ በትንሽ ሜትር ኳድራት ውስጥ ተሰብስበው ያሉበት ቦታ ነው። የፊት ለፊቴ ደግሞ የምትመለከቱት ራት ሃውስ ይባላል። ልክ ያን ሲጨርሱ አንዱ መስመር ወደዚህ ነው። በዚህ በቀኝ በኩል ደግሞ በዚህ ጋር ስንሄድ ደግሞ እናገኛለን ሺሻ ቤቶች አሉ። ሺሻ ሌጋሊ ነው እዚህ። በጣም እንግዲህ ምንድነው አረቦችን በጣም ስለሚኖሩ ቱርኮችን በጣም ስላሉ እዚህ ሀገር ሺሻ ሌጋሊ በጣም ሌግዠሪ ቤቶች ነው ያሉት እዚህ ሰፈር። አሳያችኋለሁ ባጠገባቸው ሄጄ። ይሄው እዚህ ጋር የምትመለከቱት ሰልፍ እንትን ፓርቲ ለመግባት ተሰልፈው ኬት ቆርጦ ለማለፍ ነው የምታዩቸው። ፊት ለፊት የምትመለከቱት እንግዲህ ሺሻ ቤት ነው። ይሄ በረንዳው እንዳለ ሁሉ ሰው ቁጭ ያለበት ሺሻ ቤት ነው። ሺሻ ቤቶች ናቸው እነዚህ እንዳለ መደደው። ኮምፈርት ያለው እንግዲህ ሰው ብርድ ልብስ ተሰጥቶት እግሩ ላይ አድርጎ ምናምን ነው በቃ። በነገራችን ላይ ከነጮች የምወደው ነገሮች አሉ። አንዳንዴ ጥሩ ነገሮችንም መውረስ ይጠበቅብናልና ምንድነው ነጮች ይሰራሉ፣ ይዝናናሉ። ከዛ ግን በስራ ደግሞ ቀልድ የለም። እዚህ ሀገር አሁን ይሄ ሰፈር እንደዚህ እንደምታዩት ሁሉ አርብና ቅዳሜ ብቻ ነው እንደዚህ የሚሆነው እንጂ ከዛ ውጪ ጸጥ። በቀን ደግሞ ያለውን ድባብ አሳያችኋለሁ ሌላ ጊዜ። ከዛ ውጪ ባለው ቀናቶች ውስጥ ጸጥ ነው፣ ምንም አይነት ነገር የለም። ለምን እንደሆነ አላውቅም። በእኛ ግን ስታዩት አንድ የሱሰኝነት ውስጥ አበሻ ግን ከገባ ጨለጥ ብሎ ነው በቃ የሚኖረው። እነዚህ ኢቭን ስራ በትልልቅ ቦታ ቢሮ ውስጥ እየሰሩ ማበረታታት አይደለም ግን ኢቭን በጣም ከባባድ የሚባሉ ሰዎች እየተጠቀሙ ስራ ላይ ግን ቀልድ አያውቁም። ስራቸውን ቀጥ ብለው ይሰራሉ። መዝናናት ባለባቸው ጊዜ ደግሞ በሚገባ ይዝናናሉ። ቅድም እንደነገርኳችሁ እዛ አካባቢ እንግዲህ ያው ጥቁር የሚባል አያስገቡም ብያችኋለሁ። ነገር ግን ሰዎች በየቦታው ኪዮስክ ስላለ ፍሪ ነው። ውጭ ላይ በትንሽ ገንዘብ ቢራ ገዝተው በ2 ዩሮ ቢራ ገዝተው ምናምን እዚህ ወጥተው ይዝናናሉ። አሳያቸዋለሁ። በጣም ነው የሚያምረው ቦታው። እንደዚህ ነው የሚዝናኑ። ደረጃ ላይ ቁጭ ብለው ይዝናናሉ ማለት ነው እንደፈለጉ። ይኸው ከፊት ለፊት ያለውን ውሃ ተመልከቱት። ያ ራይን ወንዝ ነው፣ ባህሩ ነው ማለት ነው። ሰው እዚህ ደረጃ ላይ ቁጭ ብሎ በሚገባ ይዝናናል። ጠርሙሱ ተመልከቱ። መጠጥ ትጠላላችሁ። ይሄ ሰው ሁሉ የጠጣው ጠርሙስ ነው። ሰው ስፒከሩን ይዞ መጥቶ እዚህ ሙዚቃውን እየሰማ እንደፈለገ ይዝናናል ማለት ነው። ማንም ከማንም ጋር ያናሃል መተናኮል የለም። በእርግጥ ትንሽ ከበድ ይላል ሰፈሩ። እንግዲህ የተለያየ ስደተኛ ነው ያለው። ሲጠጡ አመላቸው አንዳንድ ሰው ያው እንደምታውቁት አለ ትንሽ ችግር። ያው ፖሊሶች ግን በተጠንቀቅ እዛ መግቢያው ላይ በኋላ ላይ ያሳያቸዋል። 9-10 መኪና የሚሆን ተረድሮ ነው ያለው። ይዞራሉ ምናምን ቼክ ያደርጋሉ። ያናሃል የሚያሰጋ ነገር አይደለም። ያው ሰው ደረጃ ላይ ሆኖ ወርጄ ደግሞ ላሳያችሁ። ይሄ አሁን ጨለማ ስለሆነ ነው። ይሄ ራይን ወንዝ ነው። ይሄ ውሃ ዳር ነው፣ ውሃው ነው። ከታች ወደ ላይ እይታው ይሄን ይመስላል። ሰው እዚህ ደረጃ ላይ ቁጭ ብሎ እንደፈለገ ይዝናናል፣ ይጠጣል፣ ስፒከር ሙዚቃውን ይሰማል። ጨቀጨቅ የለም። የሁሉ የምታዩት እየተዝናና ነው። በዚህ ጋር ደግሞ ትንሽ ደግሞ አቅም አለኝ ካላችሁ ደግሞ አሉ ባሮች። እነሱን ደግሞ አሳያችኋለሁ። በነገራችን ላይ ራቁትም የሚደነስባቸው ቤቶች አሉ እዚህ። ራቁት የሚደነስባቸው ኤክስፔንሲቭ የሆኑ ያው እንደነገርኳችሁ ነው። ነጭ ችግር የለበትም። ይሄ ደግሞ ትንሽ ወንበር ይዤ በደንብ ዘና እላለሁ ካላችሁ እነዚህ ቤቶች አሉ እዚህ መደዳ። እንደምታዩት እዚህ ጋር የተለያዩ መጠጦች አሉ። ኳስ እያያችሁ ምናምን መዝናናት ይቻላል። በጣም ያምራል ቦታው። በነገራችን ላይ ፊት ለፊታችሁ ደግሞ ያለው ቪው ይሄው ራይን ወንዝ ውሃው ነው። አይ ከዚህም ደግሞ በጣም የተሻለ አቅም አለኝ ካላችሁ ደግሞ አሳያችኋለሁ። መርከብ ላይ ሬስቶራንቶች አሉ። መርከቦቹ ላይ ሆናችሁ ሬስቶራንት ናቸው እነዚህ መርከቦች ላይ ሆናችሁ እራት መብላት ትችላላችሁ፣ መጠጣት፣ መጨፈር ትችላላችሁ።
ሌላው ደግሞ እዚህ ወንዝ ላይ ስትዝናኑ መርከቦች አሉ ሙዚቃ ይደረጋል በዲጄ ጨፈራ አለ በቀልም ያለ ቀውጢ ዲስኮ ነው እየጨፈራችሁ ውሃው ላይ ይሽከረከራል መርከቡ ይዟችሁ እየዞረ ግን መርከብ ላይ ነው አልጋ አለው መጨፈሪያ አለው ምን አለው ውሃ ላይ እየተንሳፈፋችሁ መዝናናት ነው እንግዲህ እንዲህ ነው እንግዲህ ህይወት ያ ደግሞ ታወር ነው ያ እዛ ላይ የምትመለከቱት እዛ ይሄ ማለት ነው ይሄ የምታዩት እሱ ላይ ደግሞ በሚቀጥለው ቭሎግ እንወጣና ሙሉ ዱስንዶርፍን ማየት ትችላላችሁ ማለት ከተማውን በዚህ በማታ ሰዓት አስቡት እዛ ላይ ወጣችሁ ከተማው ምን ያክል ሊያምር እንደሚችል እና እዛ ላይ ያለው ሬስቶራንት በጣም የሚገርም ነው እቺ አናቷ ላይ ሬስቶራንት አለች እሷ ሬስቶራንት በሪዘርቭ አድርጋችሁ ቀድማችሁ ራት እየበላችሁ አየር ላይ ምን ይሆናል ይሽከረከራል ማለት ነው እንግዲህ በሚቀጥለው እዛ ላይ ወጥቼ አሳያችኋለሁ ከተማው ማለት ነው ጠቅጠቅ ነው ሰው እንደምታዩት እዩት ቪው እንዴት እንደሚያምር እዚህ ጋር የምታዩት መርከብ ሬስቶራንት ነው ባርና ሬስቶራንት ነው እዛ ውስጥ ያያችሁት ነው ግሪል እያዘገጃጀ ነው ግሪል ማረጊያ ቦታ ነው መርከብ ውስጥ ማለት ነው ያው ሰዓቱ ደግሞ የሚነደው ብርድ ሲሆን ከውሃው ላይ የሚነሳው ቅዝቃዜ እንዳይበርዳችሁ በየቦታው ይሄን ያነዱላችኋል ወደ ጀልባው ለመግባት መግቢያው ይሄ ነው ቀድም በታች በኩል ያየናቸው ጠቅላላ በላይ በኩል ደግሞ ስናያቸው እንደዚህ ናቸው እንግዲህ በየመታጠፊያዎቹ ፖሊሶች አሉ በላይ በታች ሁሉም ቦታ ላይ ያው የሚዝናናው ሰው ሴፍቲውን ጠብቆ እንዲዝናና አንዳንዴም እንደነገርኳችሁ ችግሮች ስለሚፈጠሩ ለመቆጣጠር በደንብ ነው ያሉት በደንብ ያፈነዳዱታል ነው የሚባሉት እንግዲህ ምን ያህል ገንዘብ እዚህ ሰፈር እንደሚንቀሳቀስ ልነግራችሁ አልችልም በጣም ኃይለኛ ቢዝነስ ነው Yeah man. Yeah man. What's your name? Yeah, Benjamin. Benjamin? Yeah. Benjamin Jakobus? Yeah, Benja too. Benja Tube? Yeah. Shout out to Benja Tube. Yeah man. German or English? German? English. English. You want to buy something? No. Bachelorette? No. The Bachelorette. No, I don't know. እዚህ ሀገር ባህል አላቸው ምንድነው ልደታቸው ሲሆን ወይንም ሊያገቡ ሊሞሸሩ ሲሆን የሆነ ነገር ይዘው መተው እዚህ ልደታቸውን ያከብራሉ ለሰው ይሸጣሉ ምናምን ነገር ሁሉ የሆነ ነገር እንደ ባህል ነው አሁን ደግሞ እስቲ በርገር ኪንግ እንገባና ራት በልተን ጥቁሮች የማይገቡበት የተባለበት ቤት በስራ ምክንያት ስለማቃቸው እንዳታስቡ ይዣችሁ ገባለሁ ታዩታላችሁ የሰካራማ ትጠላላችሁ ሲሰክሩ ደግሞ እነሱ በደንብ ነው የሚጨብሱት በርገር ኪንግ አለ እዚህ ገብተን በጣም ወረፋ አለ ያ በርገር ኪንግ ገብተናል እስቲ ራት በልተን በነገራችን ላይ ቅድም ያልኳችሁ ነገሮች ቁጭ ብለን ራት እየበላን በዛውም ቴስት እያደረግን ነግራችኋለሁ ለምንድን ነው ጥቁሮች የማይገቡበት ምክንያት ለነጮች ብቻ ለምን ተፈቀደ የሚሉትን ቁጭ ብለን ራት እየበላን ነግራችኋለሁ ክቡራትና ክቡራን እንግዲህ የስንት ከ25 ደቂቃ ወረፋ በኋላ ደርሶኛል ምክንያቱም በጣም ቢዚ ነው ሰው በጣም እንዳያችሁት ቅድም መንገድ ላይ ማአት አለ ኢቭን እንደ ቴካዌ ነው የሚሰጧችሁ ወቅ የላቸውም እንትን ራሱ ሳህን ላይ አድርጋችሁ የምትበሉበት ዋፈር የሚሉትን ሜኑ ነው ያዘዝኩት ኮላም አለው ውስጡ አሪፍ ይመስላል ከታያችሁ አላቅም ቴስት እናደርገዋለን ያ ዋው ምናምን የምትሉት ነገር አለ ይሄን አክል እኔ የፋስት ፉድ አድናቂ አይደለሁም ስለዚህ ዋው ምናምን ብዬ ማካበድ
አላስፈላጊ ነው ኖርማል በቃ ያው ፋስት ፉድ እንግዲህ አይመከርም በፍጹም ምክንያቱም ለጤና ጥሩ አይደለም ቅድም ነግራችኋለሁ ያልኩትን ልንገራችሁ እዚህ ጥቁሮች የማይገቡበት ምክንያት እነሱ የሚያስቀምጡት እኔም ደግሞ በአይኔ በስራ ምክንያት ያየሁትን ነገር ነው ነግራችሁ እንደተለምዶ ሆኖ እኛም ራሳችን አበሾቹ አፍሪካውያን ሆነ ጥቁሮች ነው የምንለው ለምን እንደሆነ አላውቅም በቃ ለምዶብናል ይሄ ነገር እኛም ጥቁር ነን ግን ጥቁሮች ነው የምንላቸው እነሱም ደግሞ ኢትዮጵያኖች እንደሚንቋቸው አድርገው በተለይ አፍሪካዎቹ ጥቁሮች እንደዛ ብለው ያስባሉ እንዴት አድርገን እንደምናስተካክለው አላውቅም እና የማይገባበት ምክንያት ብዙዎቹ ከገቡ በኋላ ሴቶቹን በጣም ነው የሚተናኮሉት ምናምን እዚህ ሀገር ደግሞ በንግግር ነው ኖ ካለች በቃ ነው ዞር እንደ ሀገር ቤት ገተታ ምናምን አይቻልም እንደ ሀገር ቤት ስም እኛ ሀገር ምን ተለምዷል እያግደረደረች ነው የሚል ደግሞ ተለምዷል አይደል አበሻ ሀገር ስለዚህ ዝም ብሎ 10 እንደዚህ ነገር እዚህ አቢዩዝ እንደማድረግ ስለሚቆጠር አይቻልም እዚህ ግን ጭፈራ ቤት ሲሆን አለባበሳቸው ሴቶቹን በጣም የተገላለጠ ነው የሚለው በጋ ሲሆን ደግሞ ይብሳል ብዙም ጭፈራ ቤት በበጋ ይዘጋል በርግጥ ግን በክረምትም በጣም በቃ ሰውነታቸውን አጋልጠው ስለሚለብሱ እነዚህ አፍሪካኖች እንግዲህ ብዙ መታገስ አይችሉም የሚነኳቸዋል ምናምን በዚህ ምክንያት ስለሚረብሿቸው ያው ጋሮች አሉ ወንዶቹ ያው ያንጠለጠለ ያወጧቸዋል ከዛ ምን አይነት ውሳኔ ያደረሱ በቃ ሁሉንም ጥቁር በአንድ አይን ማየት በነገራችን ጥቁሮቹም ሳይሆኑ የሌላ ሀገር ዜጎች ሆኖ ቆዳቸው ነጭ ሆኖ ግን ገብተው እንደዛ ያደርጋሉ ግን በምን ይለዩዋቸዋል እና ቆዳቸው ነጭ ስለሆነ ብቻ ይገባሉ እና ጥቁር ግን አይገባም እዚህ አሁን ሰፈር ጥቁር በአብዛኛው ስራ ካለው ውስጥ ሰራተኛ ከሆነ ይገባል ምናምን እንጂ ወይንም በጣም የሚታወቅ ከሆነ ምናምን ይገባል እንጂ ፍጹም አይገባም በዚህ የተነሳ ለጥቁሮች ብቻ ያው ቢዝነስ ማይንድ የሆኑ ጥቁሮች ደግሞ ከፍተዋል ቸኮሌት ባር ይባላል ጥቁር ብቻ ነው እዛ ደግሞ በአብዛኛው የሚገባው ለምን ነጮቹ ወንዶቹ ምናምን በተለይ አይገቡም እዛ ደግሞ የተለየ ነገሩ ምንድነው በነገራችን ላይ እሱን ገብቻ ያሳያቸዋለሁ ምክንያቱም እዛ ዲስኮ ቤት ውስጥ ስራ አለኝ ዛሬ አንዳንድ ጊዜ የሚሰራቸው ስራዎች አሉ የካሜራ ስራዎች አሉ ለሶሻል ሚዲያ የሚያስፈልጉ ፎቶዎች ቪዲዮዎች አዘጋጅላቸዋለሁ ለዲስኮ ቤቶች በዚህ ምክንያት ነው መገባው ማለት ነው የጥቁሮቹ ጋር ነጮቹ ጋር መሰራላቸው ስላሉ እዛ መገባለው እና እዛ ደግሞ የሚገርማችሁ ነገር እነዚህ በሳይዝ ትልልቅ የሆኑ ሴቶች ወፋፍራሞቹ ጀርመኖቹ ማለት ነው እዛ ጥቁሮቹ የሚጨፍሩበት ቤት ይገባሉ እና ያስገቧቸዋል ለምን ነው የሚገቡት የራሳቸው ዜጎች አይፈልጓቸውም በጣም ለወፋፍራም ሴቶች እዚህ ያላቸው አመለካከት ትንሽ ስለሆነ ያው ነጭ ደግሞ እንደምታውቁት ነው ስለዚህ ወንድ ፍለጋ ይመጣሉ ማለት ጥቁሮቹ ደግሞ ስደተኞቹ ጥቁሮች ደግሞ ምንድነው ለወረቀት ሲባል ካንዷ ጀርመን ከወለደ ወረቀት አገኛለሁ የሚል አስተሳሰብ አለ ካንዱ በጣም የተዛባ አስተሳሰብ ነው በርግጥ ያገኛሉ ማለቶች ስለዚህ ድሌ ለሞክር በሚል እንዳለ ይመጣሉ በኋላ እንግዲህ ካጋጠመን ታያላችሁ በጣም ትላልቅ ወፋፍራም ሴቶች ይመጣሉ ነጮቹ ጥቁሮቹ እየተሻሙ ነውና ታብሰው ከዛ ከአንዴ ከጀርመን ኮደር ወረቀት ታገኛለህ የሚባለውን ነገር ስለሚፈልጉት ይሟሟታሉ ማለት እና በዚህ ምክንያት ነው ነጮቹ ጋር ጥቁሮች የማይገቡት ጥቁሮቹ ጋር ግን ነጭ ሴቶቹ ይገባሉ ነጭ ወንድም ቢመጣ ያስገባሉ ዞሮ ከመግቢያ ማኳያ ካየነው ይሄ የጥቁሮቹ ቤት በጣም ውድ ነው 15 ዩሮ ነው መግቢያ የነጮቹ ቤት ደግሞ ትልቁ 10 ብር ነው ኖርማሉ ቦታ 5 ዩሮ ተከፍሎ ነው የሚገባውና አማራጭ ስለሌላቸው ጥቁሮቹ እዛ ነው የሚገቡት ስለዚህ ቢዝነስ ይሰራባቸዋል ማለት እንግዲህ ያው በልተን ጨርሰናል እናንተ ግን ምን ትላላችሁ ይሄ ነገር መደረጉ ትክክል ነው አሁን ቅድም የነገርኳችሁ ምክንያት አለ አይደል እንደዛ ያስቸገሩ ከሆነ መከልከሉ ልክ ነው ትላላችሁ እንደኔ ትክክል አይደለም ምክንያቱም ነጮችም ሆኖ ሌሎች ስደተኞች ሆነው እንደዚህ የሚያደርጉ አሉ ግን ነጭ ቆዳቸው ነጭ ስለሆነ ብቻ ይገባሉ ምናልባት አላቅም ልክ አይመስለኝም ያረጋውን ሁሉ ጊዜ ያያዙ ከዛ ደግሞ ስለማይለዩ ይመስለኛል አይለዩትም ጥቁሮች ዛሬ መጣው ነገ መጣው ናይጄሪያው እንደሆነ በቃ እንዳያ አንድ አይነት ነው መልኩ መሳሰል ስለዚህ ግን በየቀኑ እንደዛ ሲደረግ መያዝና ማስወጣት በህግም ቢሆን ማስከልከል ነው እንጂ ሁሉንም መከልከላቸው ልክ ነው ቢያላስ ያናል ጠቃሚ ቦታ ነው ሆኖ ይሄን አላሳስቦኝ ሳይሆን ግን ይሄ የእኩልነት ነገር ምትል የቀረ ነገር አይደለ ድሮ ነበር የነበረው አሁን ግን ያው አስቸጋሪ ነው አሁን ሁለቱንም ማሳያችኋለሁ እንዳልኳችሁ የነጮቹንም ማይገባበት በስራ ምክንያት ስለምገባ
ያሳያችኋለሁ። የጥቁሮቹን ጋር ያልኳችሁን እሱን እናሳያችኋለሁ። ጨርሰናል። አሁን ወደዛው እንጓዛለን። ያው እንግዲህ ያልኳችሁ ቤት በዚህ ጋር ነው። ወጥተናል፣ እየሄድን ነው። ይበጣበጣል። ያው ሞቀ ብሎት ያው አደገኛ ነው እንዲህ አይነት ቦታ ላይ ስትቀርጹም ያው ሰካራም ምናምን አለ። በጥፊ ሊለው ይችላል ካሜራውን ሁሉ ሪስክ ወስጄ ነው የምቀርጸው። ስለዚህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አውጤ ጭፈራ ቤት ነው። በቃ ቆምን ግርግሩ። ያው እዛ ጋርም እየቀረጸ ነው ይታያል። ፔፕሎ በቃ ቤት እንለፍ። በቃ ልክ ማድሪድ አገባው። ማድሪድ ሲያገባ ነው። ሪያል ማድሪድ 2 ባርሳ 1 ሆኖ ነው እያለፍኩ ያለው። ቀውጢ ማለፊያ ሁሉ አተን በስማ። ይሄ ደግሞ የምትመለከቱት የቲያትር ቤት ነው። ክቡራትና ክቡራን አሁን ገብተናል። እንግዲህ ወደ ውስጥ እየገባን አሳያችኋለሁ። ያው እንግዲህ ውስጥ ነኝ። ሙዚቃው ላይ ሰማ ይችላል፣ ነገር ግን እየሰራ Yani notiş tu ambar boru boru konuşane esa komuslemi şaba para dobun para seni bana para bokun bak para bir bana var tabii para sen öyle baba sen onu ne zaman para 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 bir çarpı bir moment seni bular odi bana tabii çarpı bunlar da dina gelen bu tane basi kadar bir tane basi hani sonra bana 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 bunlar basi kame doğru yola bir yola bak da sen nanda nanda sen nanda nanda kimi sosyal tubo kame to atun bak da kimi ala bu Fattori boşuma, çoğmayı polyekon Kangori şuma, çoğmayı polyekon Fattori boşuma, çoğmayı polyekon Kangori şuma, çoğmayı polyekon Patigon, 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 patigon İnco, patigon, 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 patigon Unco, patigon, 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 patigon Ajo, patigon, 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 patigon Yo polyekon, fattori boşuma Çoğmayı polyekon, kangori şuma Çoğmayı polyekon, fattori boşuma Çoğmayı polyekon, kangori şuma Çoğmayı polyekon Patigon, 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 patigon İnco, patigon, 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 patigon Unco, patigon, 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 patigon Ajo, patigon, 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 patigon Headshot, patigon, headshot, patigon Partiye, partiye, headshot, patigon, headshot, patigon, headshot, partiye, partiye, ow! ፋይናሊ እንግዲህ ክቡራትና ክቡራን ጨርሰን ወተናል። አሁን እንግዲህ እየነጋጋ ነው። ለ11 10 ጉዳይ ነው፣ ለ5 10 ጉዳይ በዚህ ሀገር ከዛ ሰርቼ እንዳያችሁት ቀውጢ ነበረ። እዛ ነጮቹ ቤት ለመሄድ ሰዓቱ ሳይዘጋ አይቀርም እንሞክራለን። ግን ስቲል ሰው እንደምትመለከቱት ነው እንግዲህ አለ። አሁንም ነግቶ መሬቱን እዩት ብቻ እንዴት ቀውጢ እንደሆነ። ይሄንን አሁን የሚያጸዳ መኪና ይመጣና ቀን ላይ በመላስ የተላሰ እስኪመስል ድረስ ያጸደዋል እንዳለ ማለት ነው። አሁን ነግቷል እንግዲህ ያነጋ ሰው ቁርሳቸውን እየበሉ ምናምን ነው። ትንሽ እኔም እዛ ስራ በዛብኝ። ይሄ ግርግር ሆኖ ቅድም ማታ ላይ ያያችሁት ቦታ ነው። እንደዛ እየተጋፋን ያለፍነው ቦታ
አሁን እየነጋ ስለሆነ ቀለል ብሏል። ያው የሰከረው ሰክሮ ሄዷል። የቀረው ደግሞ አቅም ያለው እስካሁን አለ ማለት ነው። ክፍት ከሆነ ደግሞ እዛ ገብቼ ያሳያችኋለሁ። ካልሆነ ደግሞ በሚቀጥለው በቀንና የዛኛውን የሌሊቱን አሳያችኋለሁ ማለት ነው። አሁን እንዳለ ሰክሯል ሰው እንዳለ። በነገራችን ላይ እሁድ ግን በጣም ነው የምትከበረው። እሁድ እዚህ ሀገር ምንም ሱቅም ዝግ ነው፣ ሁሉም ሩዊሽ ነው። በቃ ተረጋግቶ ሲያርፍ ነው የሚውለው። አርብና ቅዳሜ ይዘላሉ። ከዛ በቃ ዋኮክ ይሄ ሁሉ የተጠጣ ነው። ተመልከቱት። ይሄ ኢሮፓ አይመስልም አይደል? ኮሪደር ልማቱ እንዳያዩ እዩ። ጠርሙስ ተመልከት ገለው የተሸበረ ከተማ ነው የሚመስለው። ገብተናል። በመጨረሻም ትንሽ ሊነጋጋ ነው። ባዶ እየሆነ ነው። ትንሽ ነጭ ብቻ ነው እዚህ ያለው። አያችሁ፣ ያው እንግዲህ እንደምታዩት ቀውስ ነው። እንደምታዩት እንግዲህ ነጭ ብቻ ነው። ድምጼ ከተሰማችሁ አላውቅም። ክቡራትና ክቡራን ያው በስሱ ገባ ብዬ አሳይቻችኋለሁ። እየነጋ ስለሆነ እኔም ደክሞኛል ስሰራ ስለቆየው ነው በደንብ አላሳየዋችሁም። ይሄኛውን ቤት ይሄን ይመስላል እንግዲህ አልትሽታት ማለት መግቢያ ላይ ነግሬያችኋለሁ። በጣም መዓት ባሬው ከተማው እንደዚህ አፈር ድሜ ገብቶ ቃል ላይ ብታዩት ደግሞ በስማም እንደገና ጽድት ብሎ ለጠዋት በአንድ 8-10 መኪና ነው የሚመጣው። አሁን ሲነጋ በደንብ ብርሃን ሲሆን ይመጣል፣ ይፈጨዋል ይሄን እንዳለ ያጸደዋል። ይሄን ሁሉ እንዳለ ይሄ የአውሮፓ ከተማ ነው የሚባል ማን ያምናል? ኤቭሪ ቅዳሜና አርብ እንደዚህ ነው የሚሆነው። ጠዋት ደግሞ ሌላ ጸጥ ያለ ቦታ ነው የሚሆነው። ያው እንደምታዩት አሁን 5 ሰዓት ነው ሊነጋ ነው። ይሄ ማክዶናልዱ ያልኳችሁ እስካሁን ድረስ ያው 24 ሰዓት ነው የሚሰራው፣ ክፍት እንደሆነ ነው። ይህን ይመስላል እንግዲህ ዱዝንዶርፍ። ከመጣችሁ እችን ቦታ ሳትጎበኟት እንዳትሄዱ። የእብደት ቦታ ነው። እንዲሁም በጣም ቱሪስቶች ይጎበኙታል። ስለዚህ ጀርመን መጣችሁ ፌስቲቫልን ተመጣችሁ ይሄ ቦታ በጣም የሚጎበኝ ነው። ይሄው እዚህ ጋር እንደምታዩት ነው እንግዲህ እንዳልኳችሁ ፖሊሶችም እዚህ ተረድረው ነው ያሉት። እንደምታዩት ጥበቃ በደንብ ነው የሚደረገው። ደስ የሚለው ነገር ትራንስፖርት በተለይ አርብና ቅዳሜ በመሀል ለአንድ ሰዓት ብቻ ነው ሌሊት ላይ የማይኖረው እንጂ ሙሉ ሌሊት አለ በቃ። እና አሁን እንደወጣው ወደ ትሬን እየሄድኩ ነው። ፋይናሊ በጣም አድካሚ ነበር ስራዬ። እንትን ጭስ ስለሚለቀቅበት ለካሜራ ስራ በጣም አስቸጋሪ ነው። ይሄ ሲደምሱ ሲጨፍሩ ቤቱ ሙሉ እንዲመስል ስትሰሩ በጣም መቆም አለው፣ መጠበቅ አለው። ያው እንግዲህ ወደ ቤት ወደምትወስደኝ ትሬን እየገባሁ ነው። ፋይናሊ እንግዲህ ስራችንን ጨርሰን ወደ ቤታችን እየሄድን ነው። ትሬን ውስጥ ገብተናል። በጣም አድካሚ ነበረ እንዳልኳችሁ ስራዬ ወደ 6 ሰዓት ምናምን ቆም ያለው ማለት ነው። ከ0 ሰዓት እስካሁን 5 ሰዓት 6 ሰዓት ቆማችሁ ቪዲዮ ማድረግ ፎቶ ማንሳት በጣም አድካሚ ነው። ይሄ ደግሞ ወዲያው ወደ ሶሻል ሚዲያ ፖስት የሚደረግ ስለሆነ ድምጽ ሁሉ ተዘግቷል። እዛ ውስጥ ሆኜ ከሰዎቹ ጋር ስነጋገርና ፖስት የሚሆን ስለሆነ ደግሞ ወዲያው በፍጥነት ደግሞ አጀስት ተደርጎ ላይትሩም ገብቶ ተስተካክሎ ፎቶ መላክ አለበት። ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ ላይክ አድርጉት። በሚቀጥለው ደግሞ እንዳሳያችሁ የምትፈልጉት ነገር እንድሰራላችሁ የምትፈልጉት ቪዲዮ ኮመንት ላይ ጻፉልኝ። ነገር ግን ያንን ያሳያችሁን ትርምስምስ ከተማ ጸጥ ባለበት ደግሞ ሰሞኑን አሳያችኋለሁ። ቀን ላይ ደግሞ ምን እንደሚመስል በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።